ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች የዕለቱ ዜናዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። አትሌት ገለቴ ቡርቃ ወደ ሚዲያ በመውጣት ችግሯን ተነገረች እንጂ ይህ የበርካታ አትሌቶች ችግር ነው ሲል ኮማንደር አትሌት ስለሺ ስህን ተናገረ። በትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። ኢራን የእስራኤል ወታደራዊ መረጃዎችን ሰብራ በመግባት ሁሉንም የእስራኤል ወታደራዊ ሚስጥሮች መንትፋ መውሰዷ ተረጋገጠ። በኢትዮጵያ ነዋሪ ያልሆነ ሰው በሀገር ውስጥ መረጃዎችን በማሰራጨት በሚያገኘው ገቢ ላይ ግብር ሊጣልበት ነው ተባለ። ኢትዮጵያ ውስጥ የሚገኙ ዓለም አቀፍ ተቋማት ሰራተኞች መረጃ እንዲያቀርብ ተደንግጓል። የገንዘብ ሚኒስቴር ከሰሞኑ ለሕዝብ ውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ በኢትዮጵያ ነዋሪ ያልሆነ ሰው በሀገር ውስጥ የዲጂታል መረጃዎችን በማሰራጨት ያገኘውን ገቢ በሀገር ውስጥ እንደተገኘ ተደርጎ ግብር ሊጣልበት ነው። ሚኒስትሩ ይፋ ያደረገው ረቂቅ አዋጅ በገቢ ግብር ስርዓት ላይ ለውጥ በማድረግ የመንግስትን ገቢ አሰባሰብ ማሻሻልና ለኢኮኖሚ እድገት እገዛ ማድረግ አስፈላጊ መሆኑን ያብራራል። በተጨማሪም የታክስ ማስከፊያ ምጣኔውን ከወቅታዊ የኢኮኖሚ ሁኔታ ጋር የተጣጣመ እንዲሆን የሚያስችል ማስተካከያ ለማድረግ የታክስ መሰረቱን ለማስፋፋት ውጤታማ የሆነ የታክስ ማበረታቻ ስርዓት አጠቃቀም እንዲኖር እንደሚረዳም ተገልጿል። ኢራን የእስራኤል ወታደራዊ መረጃዎችን ሰብራ በመግባት ሁሉንም የእስራኤል ወታደራዊ ሚስጥሮች መንትፋ መውሰዷ ተረጋገጠ። በዚህ መሰረት የእስራኤል የኒውክሌር ጣቢያዎች፣ የመሳሪያ መከማቻዎች፣ የጦር ፕሮግራሞች፣ የጦር እቅዶችን ከአውሮፓና አሜሪካ ጋር ያላትን ወታደራዊ ትብብር ሁሉ ሰብራ መውሰዷ ታውቋል። የኢራን የደህንነት መስሪያ ቤት ዛሬ በሰጠው መግለጫ በሺዎች የሚቆጠሩ የእስራኤል የሳይንስ ወታደራዊና የኒውክሌር መረጃዎቿን ሰብረን ወስደናል፣ ከምዕራባውያን ጋር ያላትን ግንኙነቶች ሁሉ ሰብረን ወስደናል፣ ይህንን መረጃ ከእስራኤል ወደ ኢራን ለመውሰድ የተጠቀምንበትን መንገድ ይፋ አናደርግም ብሏል። መስሪያ ቤቱ አክሎም እነዚህ ቁልፍ መረጃዎች ኢራን እስራኤል ላይ ለምታደርጋቸው ጥቃቶች እጅግ ወሳኝ ናቸው ብሏል። እስራኤል እስካሁን በጉዳዩ አስተያየት ያልሰጠች ስትሆን በከፍተኛ ሚስጥር ይጠበቃል የሚባለው የእስራኤል ወታደራዊ መረጃ ግን በኢራን መሰበሩ የዓለም መገናኛ ብዙሃን ሁሉ መነጋገሪያ ሆነዋል። የኢትዮጵያና ኢትሃድ አየር መንገዶች የኮድ ሼር ስምምነትን ተግባራዊ አደረጉም። የኢትዮጵያና ኢትሃድ አየር መንገዶች በመጋቢት ወር በአዲስ አበባ የተፈራረሙትን የኮድ ሼር ስምምነት ተግባራዊ ማድረጋቸው አስታውቋል። ይህም በአፍሪካና በኤስያ በአውስትራሊያና በመካከለኛው ምስራቅ መካከል ያለውን ትስስር የሚያጠናክር ነው ተብሏል። የኮድ ሼር ስምምነቱ ተግባራዊ መሆን በሁለቱ አየር መንገዶች መካከል በመጋቢት ወር የተፈረመውን የጋራ የቢዝነስ ስምምነት ተግባራዊ የሚያደርግ የመጀመሪያው እርምጃ መሆኑን ተገልጿል። ስምምነቱ በሁለቱም በኩል ላሉ ተጓዦች የተሻለ ዓለም አቀፍ የጉዞ ዕድሎችን ይከፍታል ተብሏል። የኮድ ሼር አገልግሎት ተጓዦች ሁለቱ አየር መንገዶች የሚያደርጉትን የተለያዩ በረራዎችን መጠቀም የሚችሉበትን አማራጭ የሚያቀርብ ስርዓት ነው። በተጨማሪም ሻንጣዎች ወደ መጨረሻ መዳረሻቸው በቀላሉ በማስተላለፍ ጉዞውን የሚያቃልል መሆኑን ታይምስ ኦፍ ኤሮስፔስ ዘግቧል። በዚህ አጋርነት መሰረት የኢትሃድ አየር መንገድ ተጓዦች የኢትዮጵያ አየር መንገድን ሰፊ የአፍሪካ ሀገራትን በረራ አገልግሎት ማግኘት ይችላሉ። በዚህም በአዲስ አበባ በኩል ኢንተቤ፣ ኪንሻሳ፣ ኪጋሊ፣ ሉሳካ፣ ሀረሬ እና ቪክቶሪያን ፎልስን ጨምሮ በ33 ሀገሮች ወደሚገኙ 55 መዳረሻዎች መጓዝ ይችላሉ። አትሌት ገለቴ ቡርቃ ወደ ሚዲያ በመውጣት ችግሯን ተናገረች እንጂ ይህ የበርካታ አትሌቶች ችግር ነው ሲል ኮማንደር አትሌት ስለሺ ስህን ተናገረ። በሌላ በኩል አትሌት ገለቴ የደረሰባትን በደል ግማሽን እንኳን አላወራችም ስትል አትሌት መሰረት ደፋር ተናግራለች። ሰሞኑን የእውቋ አትሌት ገለቴ ቡርቃ ሕይወት ታሪክ አነጋጋሪ ሆኗል። አትሌት ገለቴ በሚዲያ ወጥታ እንደተናገረችው ከልጅነቷ ጀምራ ያፈረቸውን ሀብቷ በባሏ መነጠቋ አስታውቃለች። ይህ ዓለም ያዘነበት ታሪክ ተከትሎም የኢትዮጵያ አትሌቲክስ ፌዴሬሽን ለመገናኛ ብዙሃን ዛሬ መግለጫ ሰጥቷል። በዚህም አትሌት ገለቴ ቡርቃ ወደ ሚዲያ በመውጣት ችግሯን ተናገረች እንጂ በጣም ብዙ አትሌቶች በተመሳሳይ ችግር ውስጥ ይገኛሉ፣ ወደፊትም እንዳይኖሩ መስራት ይጠበቅብናል ሲል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ተናግሯል።
የኢትዮጵያ አትሌቶች ጥሩ ኑሮ የሚኖሩና የተሳካ ትዳር ያላቸው እንዳሉት ሁሉ መጥፎ ሁኔታ ውስጥ የሚገኙና መጥፎ ኑሮ የሚመሩ በርካታ ችግሮች ውስጥ የሚገኙት አሉ ያለው ኮማንደር አትሌት ስለሺ ስህን ፌዴሬሽኑ ከአትሌት ገለቴም ሆነ ሚዲያ ካላወቃቸው ሌሎች ገለቴዎች ጎን መቆም ዝግጁ መሆኑን ተናግሯል። እንደ ፌዴሬሽን ከገለቴ ጎን መቆማችንን ለኢትዮጵያ ሕዝብ ለማሳወቅ እንወዳለን ያለው ሲሆን የተበደሉትን ለማስካስና ወደፊትም እንዲህ አይነት ነገሮችን እንዳይካሰቱ ለማድረግ አሁን ላይ ከባህልና ስፖርት ሚኒስቴር ጋር በመሆን አትሌቶችን ከአደጋ የሚከላከል ኢንስቲትዩት ማቋቋሙን አስታውቋል። የፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር በበኩሏም በሀገራችን ድምፃቸው ያልተሰማ ግን በደል የደረሰባቸው ክህደትና ጥቃት የተፈጸመባቸው ብዙ ገለቴዎች አሉ ብላለች። ገለቴ የደረሰባትን በደል ግማሽን እንኳን አላወራችም ያለችው አትሌት መሰረት ገለቴ ከኛ ባልተናነሰ ሀገሯን ማስጠራቷን ማንም ሊደብቀው አይችልም ስትል ተናግራለች። የገለቴን ታሪክ በቅርበት ስለማውቀው ግማሽን እንኳን ስለ በደሏ አውርታለች ብዬ አላስብም። እኔ የሚያመኝ የገለቴን ንብረት ማጣት አይደለም፣ ግን ሁሌ የማዝነው ገለቴ አንድ ልጅ እንኳን የላትም፣ ለመውለድ እንደምትፈልግ አውቃለሁ። ነገር ግን ከ2010 ዓ.ም ጀምሮ የገጠማችን ችግር ለመፍታት በፍርድ ቤት ስትመላለስ ነው ያሳለፈችው ስትልም የጉዳቷን አስከፊነት ገልጻለች። በመግለጫው አትሌቶችን ተወዳዳሪና ተሸላሚ ከማድረግ ባሻገር ሙሉ ጥበቃ ሊያደርግላቸው እንደሚገባ የተመለከተ ሲሆን ይህም የፌዴሬሽኑ ብቻ ሳይሆን የመላው ማህበረሰብ ትብብርና ኃላፊነት ጭምር የሚፈልግ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ትዕዛዙ ይመለሳል፣ ህገ ወጦች ይባረራሉ፣ ሎስ አንጀለስም ነጻ ትወጣለች ሲሉ ተናገሩ። ዶናልድ ትራምፕ ትላንት ሰኞ በሰጡት መግለጫም የካሊፎርኒያ ገዥ ጋቪን ኒውሶም ባይደን በዚህ ሀገር ላይ ከፈጸመው ወንጀል በላይ ፈጽመዋል፣ መታሰር አለበት በሚል አስተያየት የሰጡ ሲሆን ገዢው በሎስ አንጀለስ ያለውን አለመረጋጋት በቁጥጥር ስር መዋል አለበት ሲሉም አስጠንቅቋል። የፌዴራል የኢሚግሬሽን አፈሳዎችን የሚያደናቅፉ የካሊፎርኒያ ባለስልጣናትን በቁጥጥር ስር ለማዋል በቶም ሆን የተሰነዘረው ዛቻ ይደግፋሉ ወይ ተብለው የተጠየቁት ትራምፕ አዎ ብለዋል። ፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃን ተከትሎ በሎስ አንጀለስ የተቀሰቀሰው ተቃውሞ ቀናትን አስቆጥሯል። ናሽናል ጋርድ በከተማው ተሰማርቷል። ተቃውሞ መነሻው የሆነውን የኢሚግሬሽን ባለስልጣናት የቀን ሰራተኞችን በድንገተኛ ሁኔታ ከበው አስሯቸዋል የሚሉ ዜናዎች ሲሆኑም የአካባቢው ነዋሪዎች የኢሚግሬሽን ባለስልጣናት መኪኖችን በስፍራው ማየታቸውን ተከትሎ ተቃውሞው ተቀስቅሷል። ዶናልድ ትራምፕ የ12 የአፍሪካና መካከለኛ ምስራቅ ሀገሮችን የጉዞ እግድ ማስተላለፋቸውን ተከትሎ በሎስ አንጀለስ ግዛት ህዝባዊ አመፅ ተባብሷል። የትራምፕ አስተዳደር አመፁን ለመቆጣጠር ከ2000 በላይ የሀገሪቱ ፖሊስ አሰማርቷል። ሆኖም ይህ ድርጊት የካሊፎርኒያ አስተዳደር ተቀባይነት አላገኘም። የግዛቲቱ ነፃነት የሚጋፋና ሁኔታውን የሚያባብስ ነው በማለት የግዛቱ አስተዳደሮች ተቃውሞታል። ፕሬዝዳንት ትራምፕ ግን እሰይ አደረኩ እያሉ ነው። ህገወጥ ስደተኞች በኃይል የማባረር ተግባርም ተጠናክሮ እንደሚቀጥል ዝተዋል። በትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። በትግራይ ክልል በትላንትናው ዕለት የሃይማኖት ተቋማት ጉባኤ የተከናወነ ሲሆን በዚህ መድረክ ላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ንግግር አድርገዋል። በንግግራቸውም በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው፣ ይህ ጥፋት እንዳይከሰት የመከላከል ስራ መስራት አለብን ያሉት ፕሬዝዳንቱም ጨምረው ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጎታል ብሏል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ሊረዱት ይገባል በማለትም መልእክት አስተላልፈዋል። ሲቀጥሉም በአሁኑ ወቅት በትግራይ ያለውን አደጋ ማሸነፍ የሚቻለው በሰላማዊ መንገድ በአንድነትና በመግባባት ነው ብለዋል። በትላንትናው ጉባኤ ላይ ከ8 የሃይማኖት ተቋማት የተውጣጡ 110 የሃይማኖት አባቶችና የጽህፈት ቤት ኃላፊዎች መገኘታቸው ተገልጿል። በዚህ ጉባኤ የሃይማኖት አባቶች ለትግራይ ሰላምና አንድነት ያላቸው ሚና በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ካልአይም በ1993 የህወሓትን ክፍፍል ጠቅሶ በመሪዎች መካከል ያሉ አለመግባባቶችን በሰላማዊ መንገድ ካልተፈቱም አደጋው ከባድ መሆኑን ማስረዳታቸው የክልሉ ብዙሃን መገናኛ ዘግቧል። የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁን አመስግነን ሰላም